ተማሪ ደብተር እስክሪብቶ መጽሐፍ ቅዱስ ሪከርድ ግድ ነው። የትምህርቱ ዋና ርዕስ ራእይ የሚል ነው። ይሄ ራእይ የሚለው ትምህርት ዓላማው ራእይ እንድትካፈሉ ነው። ውስጡ የራእይ ትምህርት ዓላማው ራእይን ማካፈል የሚል ነው። በዚህ ራእይ ኢምፓርቴሽን ወይም ደግሞ የራእይ በሚለው ርዕስ ውስጥ ራእይን እንዲገባችሁ እንድትረዱ በውስጡ ንዑስ ርዕሶች አሉ። ዋናውና ንዑስ 13 ርዕሶች አሉት። በእነዚህ 13 ውስጥ ለምጽፉ ሰዎች እነግራችኋለሁ ወደ መነዳት ከመሄድ በፊት ማለት ነው። በዚህ ትምህርት ውስጥ እንግዲህ እኔ ማወራችሁ ራእይን ማወራው አንደኛ የእግዚአብሔር ሐሳብ አፖስቶሉ በእግዚአብሔር እንዳስተማረው በአፖስቶሉ ልክ አፖስቶሉ እንደተማርኩት ደግሞ በእኔ ልክ እናንተም መስማት በምትችሉት ልክ ነው እንጂ የራእይ ሐሳብ እኔ ዛሬ የተናገርኩት የመጨረሻ መደምደሚያ ማለት አይደለም። ከኔ በኋላ ያለ አስተማሪ ሲመጣ ደግሞ ይልቅ ይገልጠዋል። ስለዚህ በዚህ ራእይ በሚል ትምህርት ውስጥ ፎከስ አድርጋችሁ በእነዚህ ሐሳቦች ውስጥ መታጠቅ አለባችሁ። ይህንን ዓላማው አንድ ሰው በራእይ መንፈስ እንዲነሳ አይኑ እንዲከፈት ነው እና እነዚህ ርዕሰ ሐሳቦችን ይዛችሁ የሚቀጥለውን እግዚአብሔር በእናንተ ላይ ያለውን ዓላማ ጸጋ እንድታንቀሳቀሱ ነው ማለት ነው። ስለዚህ ፎከስ አድርጋችሁ እንደ ተማሪ ስሙ። የትምህርቱ ባህሪ ምንድነው? የትምህርቱ ባህሪ እንዳትሰለቹ 22 ርዕስ 13 ርዕስ ሲባል እንትን እንዳይመስላችሁ የትምህርቱን ባህሪ ልንገራችሁ። ከአንድ ቃል ልጀምርላችሁ። ራእይ ምዕራፍ 10 ላይ ቁጥር 10 ላይ እኔም ከመላኩ እጅ ወስጄ በላው፣ ታናሺቱን መጽሐፍ ወስጄ በላኋት፣ በአፌም እንደ ማር ምን አለችኝ? ጣፈጠችኝ። ትምህርቱን እየተማራችሁ ስትመጡ እየጣፈጣችሁ ነው የምትመጡት። የትምህርቱ ባህሪ ፎከስ ኮኔክት ያደረገ ሰው የትምህርቱ ባህሪ እየጣፈጣችሁ እየተገረማችሁ እየተደነቃችሁ የምትመጡበት ነው። ቀጥሎ ሲናገር ግን ወስጄ በላኋት፣ በአፌ ምን አልኳት? እንደ ማር ጣፈጠች፣ ጣፋጭ ሆነች። ከበላኋት በኋላም ሆዴ መራራ ሆነ ይላል። ከዛ በኋላ ለብዙ ወገኖች እንድናገር ተሰጠኝ ይላል። የትምህርቱ ባህሪ ስለ ራእይ ሰው ሲማር የመጀመሪያ ደረጃ የእግዚአብሔርን ሐሳብና የእግዚአብሔርን አጀንዳ እየተማረ እያወቀ ሲመጣ እየጣፈጠው እየተገረመ እየተደነቀ እያደነቀ ሊሄድ ይችላል። የትምህርቱ ግብና ዓላማ ጋር ሲደርስ ደግሞ ሰውየው በሆዴ እንደ ማር በሆዴ መራራ ሆነ ይላል። መራራ ሆነ ማለት ልክ ኮስታራ ሆነ፣ ጨካኝ አደረገኝ እንደማለት ነው። ራእይ አንዱ ዓላማ የእናንተን የድሮ ማንነት ገሎ አዲስ ማንነት የሚሰጥ ስለሆነ እንደነበራችሁ አትሆኑ ማለት የምትናገሩት ብቻ አይደለም። ቀጥሎ ባለ ህይወታችሁ ውስጣችሁ ገብቶ ራእዩ የተማራችሁ ትምህርት ውስጣችሁ ሲገባ ቀጥሎ እናንተን ይለውጣል። የማር የጣፋጭነት ምናምን ይቀርና ወዴት ይቀየራል? በሆዴ መራራ ይሆናል። እያመረረ የሚመጣ ትምህርት ነው ማለት ነው። በሌላ አማርኛ እያስጨከናችሁ ጠንካራ እያደረጋችሁ እያስወሰናችሁ የሚመጣ ነገር ነው ማለት ነው። ስለዚህ ተስፋ አለው። ቀጥሎ መራራ ሲያደርገው ለብዙ ወገኖች እንድናገር አደረገኝ። ይህን ትምህርት ወደ ህይወታችሁ ወደ ውስጣችሁ ቢገባ ቀጥሎ ቢለውጣችሁ ቀጥሎ ባለው ዘመናችሁ ላይ እግዚአብሔር አምላክ የሰጣችሁ ያንን አገልግሎት በኃይልና በጭካኔ እንድታደርጉ ያደርጋል ማለት ነው። የትምህርቱ ባህሪ እንዲህ እየጣፈጠ ይገባል። ከገባ ማለት ነው ከበላችሁት እየጣፈጠ የሚሄድ ነገር ነው። ቀጥሎ ግን ጣፍጧችሁ እንደዛው ብቻ ሆናችሁ አትቀሩ። እየመረረ ይመጣል ማለት እያጠነከራችሁ አቅማችሁ ማንነታችሁን ውሳኔያችሁን እየቀየረ የሚመጣ አቅም አለው ማለት ነው። ይህንን ራእይ የሚለውን ትምህርት ስንማር ማለት ነው። ይህንን ትምህርት ከመማራችን በፊት ለምንድን ነው የምንማረው? የራእይ ጥቅም ምንድን ነው? የራእዩ ጥቅም ወይም ደግሞ የዚህ ራእይ ትምህርት የሚለው ጥቅሙ ዓላማው ግቡ ምንድን ነው ማለት ምን ማለት ነው? ይህ ትምህርት ሲያልቅ
እኔ ምን ተስፋ አድርጌ ነው ማስተምራችሁ? እግዚአብሔርስ ምንድነው ከናንተ የሚጠብቀው? በእናንተ ህይወት ውስጥ ደግሞ ምን አይነት ፍሬ ያመጣል? አንድ ትምህርት ስትማሩ ለምሳሌ ሙሴ የፈርዖን የልጅ ልጅ ከመባል ይልቅ ከእግዚአብሔር ህዝብ ጋር መከራን መቀበል እንደ ብዙ ደስታና በረከት ቆጠረ። ለምን? ብድራቱን ትኩሩ ብሎ ምን ሰላለ ስላየ ማለት ነው። አሁንም ብድራታችሁ ይሄን ትምህርት ብትማሩ ለእናንተ ምን አይነት ውጤት ምን አይነት ፍሬ ይመጣል ለሚለው ጥቂት ሐሳቦችን አንድ ሁለት ሐሳቦች አምስት ሐሳቦች ናቸው ያስኳቸው። ከነዛ ውስጥ ሁለቱን ሐሳቦች ነግራችኋለሁ። እነዚህ ሁለቱ ሐሳቦች ውስጥ የመጀመሪያ ደረጃ ከዚህ በፊትም አውርቻለሁኝ። ከአጋጣሚና ከገጠመኝ ህይወት ትወጣላችሁ። ከአጋጣሚና ከገጠመኝ ህይወት ነፃ ትወጣላችሁ። ዓላማው የዚህ ትምህርት ዓላማ አንድ ትውልድ ይሄን ትምህርት ሲማር፣ አንድ አገልጋይ ይሄን ትምህርት ሲማር፣ አንድ ክርስቲያን ይሄን ትምህርት ሲማር፣ ማንኛውም ሰው ይሄን ትምህርት ቢማር ህይወቱ ከአጋጣሚና ከገጠመኝ ህይወት ነፃ እንዲወጣ ነው። አጋጣሚና ገጠመኝ የሚባለው ነገር ነፃ የሚወጣበት በጣም ከባድ ጉዳይ ስለሆነ ማለት ነው። መጽሐፍ ቅዱሳችን ሲናገር በትንቢተ ኢሳይያስ ምዕራፍ 65 ላይ ሲናገር ከቁጥር 10 ጀምሮ ምን ብሎ ይናገራል? ሳሮንም የበጎች መሰማሪያ የአኮርም ሸለቆ የላሞች መመሰጊያ ለፈለጉኝ ህዝቤ ይሆናል አለ። ለፈለጉኝ ህዝቤ ይሄ መሰማሪያ ይሆናል። እናንተ ግን እግዚአብሔርን የተዋችሁትን እግዚአብሔርን ምን ያላችሁትን የተዋችሁትን ቅዱሱንም ተራራዬን የረሳችሁትን ጉር ለተባለ ጣዖትም ማዕድ ያዘጋጃችሁትን እድል ለተባለ ጣዖትም የወይን ጠጅ ለመጠጥ ቁርባን የቀደሳችሁትን እድላችሁን ለሰይፍ አደርገዋለሁ። እግዚአብሔር ምን አለ? ቅዱሱን ተራራዬን ምን ብላችሁታል? ረስታችኋል አለ። እግዚአብሔርን ምን አላችሁ? እግዚአብሔርን የተዋችሁትን። አንድ ትውልድ አንድ ሰው እግዚአብሔርን ሲተው ሁለት ቅዱሱን ተራራውን ሲረሳ፣ በሌላ አማርኛ ቅዱሱን ተራራውን ሲረሳ ማለት ወደ እግዚአብሔር መንፈሳዊ እድገት ሲያቆም ማለት ነው። ወደ እግዚአብሔር ኑ እንሂድ ወደ እግዚአብሔር ተራራ ይላል መጽሐፍ። ኑ እንሂድ ወደ እግዚአብሔር ተራራ፣ ወደ ያዕቆብ አምላክ ቤት እንውጣ፣ እሱ መንገዱን ያስተምረናል፣ እኛም በስርዓቱ እንሄዳለን ይላል። ሰዎች ወደ እግዚአብሔር እንዲያድጉ ነው መንፈሳዊነት ክርስትና። ነገር ግን እግዚአብሔርን የተዋችሁት ይላል። ቅዱሱን ተራራ ምን ያላችሁት? የረሳችሁትን። ምንድነው ያስረሳችሁ ሲባል ያስረሳችሁ እኔን አለመፈለግ ጉር ለተባለ ጣዖት ማዕድ ያዘጋጃችሁት ይላል። ይሄ ጉር ለተባለ ጣዖት ማለት ዴቪል ነው የሚለው። ለዴቪል ጣዖትን የሰዋችሁ ይላል። ጉር ለተባለ ጣዖት ማዕድ ያዘጋጃችሁ ይላል። በሌላ አማርኛ ጉር ለሚባለው የህይወት ስርዓት ራሳችሁን አሳልፋችሁ ሰጣችኋል። ቀጥሎ ሲናገር የወይን ጠጅ እድል ለተባለ ፎርቹን የተባለው ይሄ እድል የሚባለው ምንድነው? በህይወታችሁ በእድል በቁጥር ወይም ደግሞ በአጋጣሚ ወይም ደግሞ 40 ቀን እድል እንደሚባለው ማለት ነው። ህይወታችሁ ዘፈቀደ ራሳችሁ የምታኖሩት በእግዚአብሔር ፈቃድ ሳይሆን፣ ነገን የምትተረጉሙት በእግዚአብሔር ፈቃድ ሳይሆን፣ ራሳችሁን የምትተረጉሙት በእግዚአብሔር ፈቃድ ሳይሆን እንዲሁ የምትተረጉሙ እናንተ ምን እያረጋችሁ ነው ይላል መጽሐፍ? መስዋዕት እያቀረባችሁ ነው ለዚህ የህይወት ስርዓት። ይህ የህይወት ስርዓት የዴቪል ነው፣ የኔ አይደለም። ስለዚህ እድል ለተባለ ጣዖትን የወይን ጠጅ ለመጠጥ ቁርባን የቀደሳችሁ አለና እነዚህ እድልና ጉድ የሚባሉ ነገሮች ምንድናቸው? የህይወት ስርዓቶች ናቸው። የህይወት ዘይቤ ናቸው። የህይወት ስርዓቶች ናቸው። እነዚህ የህይወት ስርዓቶችን ሰው የሚከተል ከሆነ ለነዚህ የህይወት ስርዓት ተገዢ ይሆናል። ለነዚህ የህይወት ስርዓት ይሰግዳል ማለት ነው። መስዋዕት ያደርጋል ማለት ነው። ዘሴም ለእግዚአብሔር አምላክ ፈቃድ ሰው ሲገዛ ለእግዚአብሔር እንደሚያመልክ እንዲሁ ደግሞ በተቃራኒ ሰው ህይወቱን በእድልና በጉድ የሚመራ ከሆነ ለማን ነው መስዋዕት እያቀረበ የሚመጣው? ህይወቱን ለእድልና ለጉድ ለተባለ ነው ህይወቱን መስዋዕት የሚያደርገው። ውጤቱ ደግሞ ምን ይሆናል አለ? እድላችሁን ለሰይፍ አደርገዋለሁ፣
ሁላችሁ ለመታረድ ምን ትላላችሁ? ታጎነብሳላችሁ። ሁላችሁም ለመታረድ እድላችሁን ለሰይፍ ሰጥቷለሁ። በሌላ አማርኛ ራእይ የሚባለውን ሐሳብና ትምህርት ከዚህ ከእድልና ከጉድ ከሚባል ነገር ነፃ ያወጣል ሲባል ህይወታችሁ በእግዚአብሔር ዓላማና እቅድ እንዲቀረጽ ያደርጋል። በእግዚአብሔር ዓላማና እቅድ የማይመራ ክርስቲያን ወይም ሰው ህይወቱ በእድልና በጉድ ነው የሚመራው። በእድልና በጉድ የሚመራ ሰው ደግሞ እድሉ ለሰይፍ ይሆናል። የእግዚአብሔር አጀንዳና ፈቃድ የሚያውቅ ሰው ኢየሱስ መጽሐፍ ሲናገር ምን ይላል? በሄሮድስ ፊት ቆሞ ላስርህም ልፈታህም ስልጣን አለኝ ሲል ምንድነው ያለው? የሰማይ አባቴ ካልሰጠ በቀር ካልፈቀደ በቀር በእኔ ላይ አንዳች ስልጣን የለህም። ይህ የሆነ ያለው እድል ወይ አንተ ጋር የመምጣቴ ምክንያት እነሱ ስለሰጡኝም አይደለም፣ አንተም ስለፈቀድክ አይደለም። በህይወቴ ላይ እኔና አንተ እንኳን የተገናኘነው የሰማይ አባቴ ስለፈቀደልህ ነው። ይህ የእግዚአብሔር ፈቃድ ስለሆነ ነው። ስለዚህ የእግዚአብሔር ፈቃድ ስለሆነ እንጂ አንተ በእኔ ላይ ፈቃድ የለህም። የእግዚአብሔርን ፈቃድ የማያውቅ የእግዚአብሔር ዓላማ የማያውቅ የእግዚአብሔር ራእይ የማያውቅ ሰው በእድል ህይወቱን ይመራል፣ በአጋጣሚ ህይወቱን ይመራል። በአጋጣሚና በእድል የሚመራ ሰው ደግሞ ህይወቱ ምን ይሆናል? እድሉ ለሰይፍ ይሆናል። በሌላ አማርኛ ከታች ወርዶ ምን እንደሚል ታውቃላችሁ? ለመታረድ ታጎነብሳላችሁ። በፊቴ ክፉ ነገር አድርጋችኋል፣ ያልወደዱትንም መርጣችኋልና እንጂ በጠራው ጊዜ ምን አላችሁልኝ? አልመለሳችሁልኝምና በተናገርኩ ጊዜ አልሰማችሁኝም ይላል። እግዚአብሔር የሚናገርበት የሚጣራበት ጊዜ አለ። ቀጥሎ ምን ይላል? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ ባሪያዎቼ ይበላሉ፣ እናንተ ግን ትራባላችሁ። እነሆ ባሪያዎቼ ይጠግባሉ፣ እናንተ ግን ትጠማላችሁ። እነሆ ባሪያዎቼ ደስ ይላቸዋል፣ እናንተ ግን ታፍራላችሁ። እነሆ ባሪያዎቼ በልባቸው ደስታ የተነሳ ይዘምራሉ፣ እናንተ ግን በልባችሁ ሐዘን የተነሳ ትጮኻላችሁ። መንፈሳችሁ ስለተሰበረ ወዮ ትላላችኋል። ውጤቱ ከዚህ በፊትም እንደነገርኩ አንድ ሰው በእግዚአብሔር ፈቃድ ከሆነ ህይወቱን የሚመራው በህይወቱ ላይ ባለፈው ጊዜ እንዳወራ ነው ሰው የእግዚአብሔርን ፈቃድ የሚኖር ከሆነ በህይወቱ የእግዚአብሔር ፈቃድ ብቻ ነው የሚሆነው ብለናል። የእግዚአብሔርን ፈቃድ የእግዚአብሔር ዓላማ የእግዚአብሔር አጀንዳ ካልገባችሁ በእድልና በአጋጣሚ የምትኖሩ ከሆነ የመጣው ሰይፍ ምን ያደርጋችኋል? ታጎነብሳላችሁ። የእግዚአብሔር አጀንዳና ራእይ ያለው ሰው ግን የሚያሰይፍ እስከ አንገት ደርሶ ሰላም ነው ይላል። ኤርሚያስ እንደዛ አይደለም ይለው? ሰይፍ እስከ አንገት ደርሶ ምንድነው በል ትለኛለህ? ሰላም ነው በል ትለኛለህ። ለምን? እግዚአብሔር ሰላም ነው በል ብሎታል። ሰይፍ እስከት ደርሷል? እስከ አንገት ደርሷል። ሰይፍ እስከ አንገት ደርሶ የእግዚአብሔርን አጀንዳ የሚያውቅ ሰው የእግዚአብሔርን ዓላማ የሚያውቅ ሰው ምንድነው ይላል? ሰላም ነው ይላል። ሰላም ነው ይላል። ለምን? የእግዚአብሔር ዓላማና አጀንዳ ያውቃል። የእግዚአብሔር ዓላማ የእግዚአብሔር ራእይ የእግዚአብሔር አጀንዳ ማወቅ ከአጋጣሚና ከገጠመኝ ህይወት አውጥቶ ህይወታችሁን በእግዚአብሔር ፈቃድና ዓላማ እንድትመሩ ያደርጋችኋል። ይሄ ነው ውጤት ሆኖ ይመጣል ተብሎ የሚታሰበው። ሰዎች ከአጋጣሚና ከገጠመኝ ነፃ ወጥተው በእግዚአብሔር ፈቃድ እንዲኖሩ ባሪያ ብሎ እዚህ ጋር ይናገራል። ባሪያዎች የሚለው የጌታውን ፈቃድ አውቆ የሚኖር ማለት ነው። ባሪያ አንድ ክርስቲያን የእግዚአብሔር ባሪያ የሚሆነው የእግዚአብሔርን ፈቃድ ጠንቅቆ የሚያውቅ የሚወጣ የሚገባ ማለት ነው። የእግዚአብሔርን ፈቃድ ያወቀ ሰው ለምሳሌ እነ ጳውሎስን ሰፊ ነው። ጳውሎስ ብዙ ጊዜ ሞት አጋጥሞታል፣ ግን አልሞተም። እፉኝት ነድፈዋለች፣ ግን አራገፋት። መርከቡ ተሰብራለች፣ ግን የነገርኩን እስካደርግልህ የማመልከው የሱ የምሆን አምላኬ ሌሊት መልአኩን ልኮ ተገልጦ ምን አትልም በቄሳር ፊት ትቆማለህ። የሱ በጳውሎስ ላይ ያለው ራእይና እቅድ የእግዚአብሔር እቅድ በጳውሎስ ያውቃል። ጳውሎስ ምንድነው ዓላማው? የእግዚአብሔር አጀንዳ በንጉስ ፊት መስበክ። ለአሕዛብ ሰብኳል፣ ለእስራኤል ሰብኳል። ቀጥሎ የሚቀረው ሌላ አጀንዳ አለ። በንጉስ ፊት ሩጫዬን ጨርሻለሁ የሚለው አንድ ሰው የእግዚአብሔርን ፈቃድ ካወቀና ካወቀ ብቻ ነው። አለበለዚያ ግን ዛሬ ለሚፈጠር ነገር ያጎነብሳል። እድላችሁን ለሰይፍ ይላል። ከእድል ለመውጣት
የእግዚአብሔር ራእይ ማወቅ ግድ ነው። በሁለተኛ ደረጃ የዚህ ትምህርት ዓላማ ራእይን እንድትጣጣቁ የሚፈለግበት ዓላማ የትውልድ ቅርጽ ለመስራት ነው። ቅርጽ እንዲፈጠርባችሁ። ቅርጽ ማለት እንደ ክርስቲያን እግዚአብሔር አምላክ እናንተን መቅረጽ ስለሚፈልግ ነው። ያለ ራእይና ያለ ዓላማ ሰው አይቀረጽም። ስለዚህ እግዚአብሔር አምላክ የትውልዱን መልክና የቤተ ክርስቲያንን መልክ፣ የሕዝቡን መልክ እንዲሁም ደግሞ የአገልጋዮችን መልክ የሚቀርጸው በራእይና በዓላማ ብቻ ነው። ስለዚህ እግዚአብሔር በዓላማና በራእይ ትውልዱን መቅረጽ ስለሚፈልግ ግዴታ የሚቀርጽበትን ትምህርት ማስተማር አለበት እግዚአብሔር። ስለዚህ ይህንን ሁለተኛ ዓላማ የሚሆነው ምንድነው ማለት ነው? የትውልድ መልክ ለመቅረጽ በሚለው ውስጥ የሚሆነው አንድ ነገር ነው። ቅርጽ የሌለው ትውልድ ወይም ደግሞ መልክ የሌለው ትውልድ ምን አይነት ትውልድ ይሆናል? መረን የወጣ ትውልድ ይሆናል። ቅርጽ የሌለው ትውልድ ጠያቂ አልባ፣ ባለቤት አልባ፣ ወላጅ አልባ እንዳለ አይነት ህይወት ስርዓት ይኖራል። መጽሐፍ ቅዱስ ሲናገር ሕግ መፈጸም መልካም ነው ይላል። ሕግ መፈጸም ምንድነው? መልካም ነው ይላል። በሌላ አማርኛ ሕግ መፈጸም መልካም ነው የሚለው ሕግን የሚፈጽም ሰው ደስተኛ ነው ይላል። ሕግ ስትፈጽሙ ደስተኛ ነው የምትሆኑት። ሕግ በመፈጸማችሁ ደስተኛ ነው የምትሆኑት። ከአንድ ወር፣ ከሁለት ወር፣ ከጥቂት ጉዞ በኋላ ቁጥር 18 ላይ ምን ይላል? ሕግ መፈጸም መልካም ነው፣ ራእይ ግን ከሌለ ሕዝብ መረን ይወጣል ይላል። ሕግ መፈጸም ምንድነው? መልካም ነው። ሕግ መፈጸም ደስተኛ ያደርጋል። ሕግ መፈጸም ጥሩ ነው። ራእይ ግን ከሌለ ምን ይሆናል? ሕዝብ መረን ይወጣል ይላል። ራእይ ከሌለ፣ ዓላማ ከሌለ፣ ፍጻሜና መነሻና ፍጻሜ ትውልድ ከሌለው የሚነሳበት፣ የሚጓዝበት፣ የሚደርስበትን ትውልድ ካላወቀ፣ ካልተረዳ ሕዝቡ ከየት እንደሚነሳ አቅም፣ ቤት መንገድ እንደሚሄድ አቅም፣ የት እንደሚደርስ አውቀው። ስለዚህ ሕዝቡ ምን ይሆናል? መረን ይወጣል። ቤተ ክርስቲያን አሁን ቅርጽ አልባ ናት። መረን የወጣች ናት። ትውልዱ ቅርጽ የለውም፣ መረን የወጣ ነው። ሃይባ የለውም። አገልጋዩ መረን ነው፣ ሕዝቡ መረን ነው፣ ጠቅላላ አካሉ መረን ነው። እግዚአብሔር ቤተ ክርስቲያንና አካሉን ቅርጽ መስጠት ቢፈልግ፣ ሼፕ መፍጠር ቢፈልግ፣ ማስታጠቅ ቢፈልግ እግዚአብሔር ራእይና ዓላማ ነው የሚሰጠው። ለምሳሌ እግዚአብሔር አምላክ በልቡ ያለውን ሐሳብ በክርስቶስ ኢየሱስ የሰጠውን ክርስቶስ ኢየሱስ ለቤተ ክርስቲያን የሰጠውን ራእይ ቤተ ክርስቲያን ተቀብላ ካልተሰራች የክርስቶስ መልክ አይታይባትም። የክርስቶስ መልክ፣ የክርስቶስ ፊት፣ ከፍታው ክርስቶስ የሆነ ትውልድ የሚነሳው በራእይ ብቻ ነው። መጽሐፍ ሲናገር ቤተ ክርስቲያን ውስጥ ሕግ ቢሰበክ ክርስቲያኑ ሕግ ቢፈጽም ጥሩ ነው አይደለም? ሕግ ለሚኖርበት መልካም ነው፣ በረከት ነው። ግን ደግሞ ሕግ ስለጠበቀ ብቻ ሰው ቅርጽ አይኖረው። ከእግዚአብሔር አምላክ የወጣው እንድንሆነው የፈለገውን ነገር ሰው ከሌለ በእግዚአብሔር ለዚህ እኮ ነው መጽሐፍ ሲናገር መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ሰማይ ከምድር ምን እንደሚርቅ ነው። ተመሳሳይ አይደለንም ከእግዚአብሔር ጋር። ከእግዚአብሔር ጋር በፍጥረት ጉዳይ ተመሳሳይ አይደለንም። ከእግዚአብሔር ጋር በክርስቶስ ጉዳይ ተመሳሳይ አይደለንም። ከእግዚአብሔር ጋር ከወንድሞቻችን ጋር ተመሳሳይ አይደለንም። ተመሳሳይ ለመሆን ቅርጽ ለመፍጠር እግዚአብሔር ግድ ምን ይፈልጋል? ራእይን ማስታጠቅና ማሰራት ይፈልጋል። ለዚህ ነው ትውልድ ራእይ ከሌለው መረን ይወጣል። መረን የሚለውን ቃል በሌላ ስፍራ ላስረዳችሁ። ዘጸአት ምዕራፍ 32 ሙሴ ወደ ተራራው ሲወጣ በተራራው ላይ ቆየ። መጽሐፍ እንደቆየ ይናገራል። በቆየ ጊዜ እስራኤላውያን ይህ ከግብፅ ያወጣን ሙሴ ምን እንደሆነ አናውቅምና አሉት ለአሮን። ምን እንደሆነ አናውቅምና
ስለዚህ በፊታችን የሚሄድን አማልክትን ስራልን አሉት። አሮንም የሕዝቡን ቃል ሰምቶ አሮን ማለት የሕዝቡ መሪ ነው። በአዲስ ኪዳን የቤተ ክርስቲያን መሪ እንደማለት ነው። አሮንም የሕዝቡን ቃል ሰምቶ በሕዝቡ ገንዘብ፣ በሕዝቡ ወርቅ፣ በሕዝቡ ጉትቻ፣ በሕዝቡ በሆነው ማቴሪያል ሰብስቦ እነሱ በፈለጉት ሐሳብና እነሱ በፈለጉት አይነት ዲዛይን የፈለጉትን ነገር አገለገላቸው። ቤተክርስቲያንም ከራእይና ከእግዚአብሔር አጀንዳ ውጪ ትውልዱ ከእግዚአብሔር አጀንዳና ራእይ ውጪ አገልጋይም የሕዝብን ሐሳብ እያገለገለ ይቀጥላል። ሕዝብም በእግዚአብሔር ዓላማና እቅድ ከመገሰጽ ከመማር ፈቃድን ከመስጠት ይልቅ ሰው በፈለገው መንገድና አካሄድ ክርስትናን በራሱ አስተሳሰብ ይመራዋል። አገልጋይም በራሱ አስተሳሰብ አገልግሎቱን ይመራል። የእግዚአብሔር አጀንዳና ዓላማ ካልተረዳ ገብቷችኋል ማውራው ነገር። ኢያሱ ለሙሴ ምንድነው ያለው? በሰፈሩ ምንድነው ደስታ ነው አለ። ከዛ ሙሴ መልሶ እንዲህ አለ። ዘጸአት ምዕራፍ 32 ከቁጥር 18 ጀምሮ የሰልፍ ድምጽ በሰፈር ውስጥ አለ አለው ኢያሱ። እርሱም ይህ የድል ነሺዎች ወይም የድል ተነሺዎች ድምጽ አይደለም ማለት። አንዳንድ የቸርች ድምጾች እንደዚህ ናቸው። ለኛ የድል ወይም የድል ተነሺ ወይም የድል ይመስላሉ። ነገር ግን በእግዚአብሔር ጋር ወይም እግዚአብሔርን አጀንዳ የሚያውቅ ሰው እነዚህ የሁለቱም ድምጽ አይደለም፣ ነገር ግን የዘፈን ድምጽ እሰማለሁ አለው። እንዲሁም ሆነ። ወደ ሰፈሩ ሲቀርቡ ጥጃውን በዘፈኑን አየ። የሙሴም ቁጣ ተቃጠለ፣ ጽላቶቹንም ከእጁ ጥሎ ከተራራው በታች ሰባበራቸው። የሰሩትንም ጥጃ ወስዶ በእሳት አቃጠለው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውሃም ላይ በተነው፣ ለእስራኤልም ልጆች አጠጣ ይላል። አንዳንድ ፍርድ የሚያስፈልጋቸው ነገሮች አሉ። ከባድ ፍርድ ነው የፈረደባቸው። በራሳቸው ላይ ፈጭቶ አጠጣ ይላል። የራሳቸው ወርቅ የራሳቸው አምላክ ያሉትን ፈጭቶት በውሃ አጠጣው። ቀጥሎ እንደተፈጠረ ታውቃላችሁ። ሙሴ አሮንን ይህን ታላቅ ኃጢአት ታመጣበት ዘንድ ይህ ሕዝብ ምን አደረገ አለ። ይሄ የአገልጋይ ጥያቄ ነው። አገልጋዩ የሚገሰጽበት ተግሳጽ ነው። ሕዝቡን መረን ለምን አወጣህ ነው የሚለው። ለምን አልገሰስክም ነው። በኤሊ ዘመን የሆነው ነው። ኤሊ ወንድም ልጆቹን ከመገሰጽ ይልቅ ምናምንቴ ነበሩ ይላል። እግዚአብሔርን አያውቁም ማለት ነው። የእግዚአብሔርን ፈቃድ አያውቁም ማለት ነው። ምናምንቴ ማለት የእግዚአብሔርን አጀንዳ ማቅ ማለት ነው። ተው ግን ይላቸዋል። ሁልጊዜ ልጆቹ ስለሆኑ ዝም ይላቸዋል። ቀጥሎ ግን እግዚአብሔር ምን አለው? ከኔ ክብር ይልቅ የሰው ክብር ወደሃልና ናኩህ አለ። የናቁኝን ንቃል። ለምን? እግዚአብሔር ክንድህን አልሰብርም ብሎ ነበር። ይህንን የመጣበትን ላይ አይሰበርም፣ ለልጅ ልጅ የሚወረስ ነገር ነው። ግን እኔ ዛሬ ክንድህን ሰበርኩት። በምን ኪዳን ሲል ያከበሩኝን አከብራለሁ፣ የናቁኝን እንቃለሁ። ክርስቲያን ሆኖ ለምንድን ነው ገሃነም የሚገባው? ያከበሩትን ያከብራል። እሱ የታመነ ነው። አዎ፣ ግን ያከበሩኝን አከብራለሁ፣ የናቁኝን እንቃለሁ። እዚህ ጋር ለምን ኃጢአት ሰራ ብሎ አገልጋዩን ጠየቀው። መረን ለምን አወጣቸው? አሮንም እንዲህ አለ፣ ጌታዬ ሆይ ቁጣህ አይቃጠል፣ ይህ ሕዝብ ክፉን እንዲወድ አንተ ታውቃለህ። እነርሱ ይህንን ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታቸው የሚሄድን አማልክት ስራልን አሉኝ። እኔም ከእናንተ ወርቅ ያለው ሰው ከእርሱ ሰብሮ ያምጣልኝ አልኋቸው። ሰጡኝም፣ በእሳትም ላይ ጣልሁት፣ ይህም ጥጃ ወጣ ይላል። የማን ፈቃድ ማገልገል ጀመረ? የእግዚአብሔርን ፈቃድ ማገልገል አቆሞ አሮን፣ የተቀባበትን ቅባት ማገልገል አቆሞ አሮን የማንን ፈቃድ ማገልገል ጀመረ? የሕዝቡን የተከታዩን ፈቃድ ማገልገል ጀመረ። ዘሴም አሁን ሕዝቡ በሱ ምርጫ መገልገል እንደሚፈልግ ማለት ነው። ይህንን እውነት ሳንነግራችሁ ምንም ነገር አላረግንም። ይህንን እውነት ሰው ሳይነገረው አይፈረድበትም፣ ግን ሳይነገረው የሚያጠፋ ጥቂት ይፈረድበታል።
መጽሐፍ ሲናገር ቁጥር 5 ላይ ሙሴም በጠላቶቻቸው ፊት እንዲነውሩ አሮን ስድ ለቋቸዋልና በማን ፊት በጠላቶቻቸው ታውቃላችሁ ኃጢአት የምትሰሩት በእግዚአብሔር ፊት አይደለም በእግዚአብሔር ፊት መውጣት ነው ኃጢአት በሰይጣን ፊት ነው ኃጢአት በእግዚአብሔር ፊት ኃጢአት አይሰራም ኃጢአት ሲሰሩ ገና ከምኞት ከሐሳባችሁ ከእግዚአብሔር ሕልውና ነው የምትወጡት በማን ፊት ለጠላቶቻችሁ ወደ መጋለጥ ምክንያት እንዲያገኙባችሁ በጠላቶቻቸው ፊት ኃጢአት እንዲሰሩ እንዲነውሩ አሮን ምን ለቀቃቸው ስድ ለቀቃቸው መረን ለቀቃቸው ህዝቡ ስድ እንደተለቀቁ ባየ ጊዜ ይልና አማራጭ ፈለገ ሙሴ አማራጭ ፈለገ ምን በሰፈሩ በር ላይ ቆመና ሌላ ትውልድ መልክ መፍጠር ፈለገ የትውልድ መልክ ይሄ ትውልድ ስድ እንደወጣ አይቶ አሮንም ስድ እንደለቀቃቸው አውቆ ሌዊ እንዲፈጠር ማለት ሌዊ ማለት ለእግዚአብሔር ክብር የተለየ ተፈትኖ ያለፈ ለእግዚአብሔር ቃል አላየውም አልሰማውም ያለ ማለት ነው በበሩ ጋር ቆመና የእግዚአብሔር ሕዝብ ሆነው ይምጣል ሌላ አጀንዳ ተፈጠረ ከዚህ በፊት ያለው ግን አሮን ሕዝቡን ስድ ለቀቀ ይላል ሕዝቡ ደግሞ ምንም ሆኗል ስድ ለቋቸዋል መረን የሚለው ራእይ ከሌለ ሕዝብ መረን ይወጣል ሕግ መፈጸም ጥሩ ነው ግን ራእይ ከሌለ ግን ህይወትን የሚለውጥ አቅጣጫን የሚቀይር ፈቃድን የሚወስድ ነገር ከሌለ ሕዝብ መረን ይወጣል መረን የሚለውን ቃል ልጠቀም መረን ምን ማለት መሰላችሁ ሳይቀጣ ያደገ መረን አሳዳጊ የበደለው መረን መነሻውና መድረሻውን ማውቅ መረን ሚቆጣ የሌለው ወላጅ አለባ ሃይባይ የሌለው ልቅ ዋልጌ በዋልፈሰስ የሚል ቃሎች ናቸው ያሉት ትርጉሙን ነው ማወራቸው ማለት መረን ማለት እሱ ነው መረን ወጣ ማለት እግዚአብሔር ሲተዋችሁ እግዚአብሔር ሲረሳችሁ እናንተ ብትሄዱ ብትመጡ ብትቀመጡ ምን ብትሉ የሱ ቢዝነስ አይደለም መረን ወጥቷል ይባላል ራእይ ነው ቅርጽ የሚሰጠው ለዚህ ነው እግዚአብሔር ራእይን ማካፈል ሐሳቡን ዓላማውን ማካፈል የሚፈልገው እግዚአብሔር ራእይን ያልሰጠው ሰው መረን ነው የሚወጣው በሌላ አማርኛ ምን ይሆናል ማለት ነው ቅርጽ አልባ ይሆናል ትውልዱ ራእይ ካለ አባት አለ ወላጅ አለ ራእይ ካለ ራእይ የሚሰጥ አባት ይኖራቸዋል ራእይ ካለ ኪዳን ይኖራቸዋል ራእይ ካለ የሚገስጽ የሚቆጣ ሃይባይ ይኖራቸዋል ለጊዜው ቢያሳዝናችሁም ለጊዜው ቢያስለቅሳችሁም ግን ለመልካም ነው የተገረዘ ሰው ለጊዜው ያሟል ነገር ግን የህይወት ዘመኑ ደስታና ረፍት ነው የሚሆነው ለቅድስና ይቀሳናል ይላል መጽሐፍ እግዚአብሔር ለምንድነው ማስተማር የሚፈልገው ተመራችሁስ ምን አይነት ውጤት ነው የሚጠበቀው ሲባል ቅርጽ እንዲኖራችሁ ራእይ እንዲኖራችሁ መንፈሳዊ መሪ እንዲኖራችሁ አባት እንዲኖራችሁ ዓላማና አጀንዳ እንዲኖራችሁ ፍጻሜያችሁንና መነሻችሁን እንድታውቁ ነው እግዚአብሔር ቀጥሎ ደግሞ የእግዚአብሔርን አካሄድ አውቃችሁ እንድትኖሩ ነው የእግዚአብሔርን አካሄድ አውቃችሁ እንድትኖሩ ነው እግዚአብሔር ያለ ራእይ የሚሰራው ነገር የለም እግዚአብሔር ያለ ራእይ የሚያደርገው ነገር የለም እግዚአብሔር ሁሉን የሚሰራው በራእይ ነው ሰማይን ምድርን ቤተክርስቲያንን አሁንም ያለው የእግዚአብሔር ራእዩን እየሰራ ነው ያለው እነዚህ ዓላማዎች ናቸው ያለው ለነዚህ ዓላማ ነው ማስተምራችሁ ለነዚህ ዓላማ ነው መትጋት ያለባችሁ ለዚህ ዓላማ ምን ከአጋጣሚና ከገጠመኝ ወጣችሁ ህይወታችሁን በእግዚአብሔር ፈቃድ ላይ እንድትመሰርቱ እንዲሁም ደግሞ ቅርጽ ከሌለው መልክ ከሌለው የህይወት ስርዓትና ክርስትና ቅርጽ ወዳለውና መነሻችሁን መድረሻችሁን የምታውቁበት እርሱን የምትመስሉበት አርአያ አድርጋችሁ የምትኖሩበትን ህይወት እንዲፈጠር ነው ማለት ነው ለዚህ ዓላማ እንማራለን ስለዚህ ይሄንን የምትረዱ ከሆነ ይሄንን ዓላማ የምትፈልጉ ከሆነ እግዚአብሔር እንዲገሰጻችሁ እንዲያስተምራችሁ የምትፈልጉ ከሆነ ራሳችሁን ለዚህ ትምህርት አስገዙ ለተያንዳንዱ ለሚነገረው ቃል ራሳችሁን ሬዲ አድርጉ